ጃን የወንድሙን ገዳዮች እየፈለገበት ባለበት ሰዓት ላይ በአንድ በኩል ደግሞ ሚኔ ማርገዟን ሰዳከት አውቃለች። ሰዳከት ሚኔ ማርገዟን ባትፈልገውም ነገር ግን አሊያንና ጃንን ለመለየት ምርጥ መንገድ እንደሆነ ተቀብላለች። አሁን በራሷ መንገድ በድብቅ ከሚኔ ጋር በመተባበር የራሷን ነገር ልታስፈጽም ነው። አሊያ ደግሞ ጃን ወደ እስር ቤት ልገባ ነው ያለውን ነገር በፍጹም አልወደደችውም። ከቦራን ቀጥሎ ጃን ባሏን የቦራንን ወንድም ልታጣው እንደሆነ ስታስበው በሙሉ በጣም ይከፋታል። አሁን ብዙ ብላ ልታሳምነው በጣም ሞክራለች፣ ጠራለች፣ ግን አልሳካልሽም ብሏታል። በሌላ በኩል ደግሞ ዘሬን ማርገዟን አውቃለች። ደሚር እኔ አባቱ ሆኜ አሳድጓለሁ የሚል አቋም ወስዷል። ከያም ቢሆን እንዳያቅ ጥንቃቄ ሊያደርግ ነው። ለቼክአፕ ሆስፒታል ሊወስዳን ነው። አሁን ጂያንና አሊያ የሚገኙት ከናሬ ጋር ነው። ናሬ አልጋዋ ላይ ተኝታለች ሆስፒታል ውስጥ። በአንድ በኩል ደግሞ ጂያንና አሊያ እሷን ይመለከታሉ። ጂያን ወደ አሊያ ዞር እያለ ይመለከታታል። እሷ አታየውም። እሷ ዝም ብላ ወደፊት በሌላ አቅጣጫ ስትመለከት ነበረ። ከዛውንም ቢሆን በግርድፉ ዞር ብላ ታየዋለች። ከዛ ኮስተር እንዳለች ናሬን ታያታለች። ናሬ ሁለቱንም ለሰከንዶች ለደቂቃዎች ስትከታተል ነበረ። ሁለቱም የሆነ ነገር እንዳጣላቸው ግልጽ ሆነላት። ምን ነው ተጨቃጨቃችሁ እንዴ? ችግር አለ እንዴ ብላ ጠየቀች። ኧረ ለምን እንዴ? ኧረ እንደዚህ የሚባል ነገር የለም ናሬ፣ ለምን እንደዚህ ታያለሽ ብላ አሊያ እየጠየቀች ነበረ። አይ ሌላ ነገር አላልኩም፣ ግን ለምንድነው ወንድሜ የማታየው አሊያ? ችግር አለ እንዴ አለቻት። ኧረ አየዋለሁ እንዴ ለምን አላየው? ምን ችግር አለው ትላለች። ጃንም ኮስተር ብሎ አሊያን እያያን ነው። ቢሆነ ነገር ትንሽ ተከፍቼ እኮ ነው ለዛ ነው እንጂ እሱ አይደለም እንደምታስበው አይደለም አለቻት። ምን ነው ፍቅሬ ስለጠፋች ነው ቤቱን ጥላ ስለሄደች ነው ብላ ጠየቀቻት። አዎ እሱም አለ ብዙ ነገር ነው እያለቻን ነበረ። ካያን ጠዋት በስልክ አውርቼው ነበረ። ካያን ቢሆን ስልክ ላይ ድምፁ ልክ አይደለም ሁኔታው እየሆነ ያለውን ነገር ብነግሩኝ በጣም ደስ ይለኛል። ምንድን ነው ችግር አለ እንዴ? ኧረ እባካችሁ ነገሩኝ ስትል በፈጣሪ ምን ሊኖር ይችላል? ምን ችግር ሊኖር ይችላል? ምንም ነገር የለም እያለ ነው ጂያን። በድንገት ሰዳከት መጣች። ሰዳከት የመጣችው ብቻዋን አልነበረም። ሰዳከት የመጣችው ከሚኔ ጋር ነበረ። ሚኔ ተከትላት ገባች። ጂያን ሚኔን ማየት አይፈልግም። ሲያያት እየተናደደ ነበረ። ልጆች እንዴት ናችሁ ብላ ሰዳከት እየገባች ነው። ከዛ ጂያን ተናዶ ሚኔን ዝም ብሎ ሲያይ ከዛ በኋላ በአንድ በኩል ሰዳከት ኦስካን እንዴት ነው ብላ ጠየቀች። ያው ነው ለውጥ የለውም ብላ ናሬ እየመለሰች ነበረ። ከዛ በኋላ በአንድ በኩል ሚኔ ፈጣሪ ሁሉን ነገር ያቅለልላችሁ ብላ ተናገረች። ጂያን ከዛ ለምን መጣሽ እያላን ነው። ለምን እንደመጣሽ ሲጠይቃት ሰዳከት ካፉ ትቀበልና እኔ ነኝ የጠሯት ምን ተነግራችሁ ነገር አለ እያለች ነበረ። ከዛ ሚኔ ናሬ ዛሬውኑ ሆስፒታል መውጣት እንደምትችል ተናገረች። ከዛ በኋላ በአንድ በኩል ናሬ እንዴ ዶክተሩ በቀጣይ በሳምንቱ መጨረሻ እንዲ ያለው ብላ ጠየቀች። አይ እንደገና አስበውበት በቃ ችግር የለም ያው በተወሰነ መንገድ አገግመሻል እና መውጣት ትችያለሽ፣ ችግር የለም እስከ ነገር ድረስ እንደው መውጣት ትችያለሽ አለቻት። ሚኔ እንደዚህ ስትል በአንድ በኩል ጃን ተናዶ ዝም ብሎ ሚኔን ያያታል። አሊያ ደግሞ ናሬን እንኳን ደስ አለሽ እያላን ነው። ሚኔ ጨነቃት። ሚኔ ካቅማ በላይ ሆነ። በጣም ምቾት ስለነሳቻቸው ቀጥታ በራሷ ለቃ እየወጣች ነበረ። በሌላ በኩል ዘሪነ ቤት መታለች። ደሚር እየተከተላን ነው። ለምን ነበር ታዲያ እንደዛ ስትጎትተኝ የነበረው? እኔ እኮ ሌላ ነገር ይፈጠራል ብዬ ነበር በጣም ፈርቼ ነበረው። ለምርመራ እንደሆነ አልነግረኝም ነበር እንዴ እያለችው ነበረ። እንስሳን አለችው። እንስሳማ አንቺ ነሽ፣ ለዛውም ፍየል። በቃ ምንም አርፈሽ መቀመጥ የማትቺ ለምን ማተረጋጊ? ቆይ እኔን ዝም ብለሽ የማን ነገር ስትናገሪ ነበር አላት። ምን አልኩኝ? ደሚር ይኸውልህ የተሸከምኩት ልጅ ማለት ነው የካያኖሽ ያንተ አይደለም። ከካያ አርግዣለሁ። በቃ ለምን ማተወኝ? በቃ ተወኝ። ይኸውልህ የሌላ ሰው ልጅ ተሸክም ያለው እንፋታ እባክህ። ኧረ እባክሽ። ከዛስ ምንድነው ይሁላ ነገር ሳቀናበር የነበረው? እንድታገብኝ ያረኩት አንቺ አርግዘሽ ሄደሽ ከካያ ጋር እንድትኖሪ በሰላም በፍቅር እንደዛ የማረግ ይመስልሻል? አላረገውም በፍጹም። ስሚ እንደዚህ የሚባል ነገር አይሰራም። እሺ ብሞት ይሻለኛል እያለ ነበረ። በድንገት አባቱ መጣ። ታዲያ ምን ልትሆን አማረ? ምን ልትሆን ፈለግ? ስማ እቺ ልጅ የሌላ ሰው ልጅ ተሸክማለች። ምነው አንተ የምትፈልገው ብሎ እጇን መታ። እጇን ሲመታት እንዳነካት እቺ ልጅ እንዳነካት አጠፋሏን ሰውዬ እያሉ ነበረ። በአንድ በኩል ዘሪን ፈርታ ወደ ውስጥ እየገባች ነበረ። ደሚር አረባ ከባከባክ የነገር ከልክ አለፈ እኮ ሁሉም ነገር ገደብ አለው። እንዴት ነው የሌላ ሰው ልጅ ልታሳድግ ነው እንዴ? ምን አገባ አንተ? ተዋት በቃ። እንዴ ባልጠፋ ሰው ምን ሆነ ነው እንደዚህ የምትሰቃየው? ይኸውልህ አንተ ልጅ ገዳይ እንዳታረገኝ። ይኸውልህ እኛ አባይ ባርሶች ነን ትሰማለህ አይደለ? የሌላ ሰው ልጅ እኛ ቤት አታስገባም እያሉ ነበረ። አባዬ የሚሆነውን ነገር ነው ይወስናሉ፣ አንተ አያገባም፣ እዚህ ውስጥ አልቃ እንዳገባ እያሉ ነበረ። ኧረ እባክህ ሳይረፍድ በፊት እቺ ልጅ እንድትሄድ አድርግ። ተው ይቆጫል። በኋላ የሌላ ሰው ልጅ ልታሳድግ ነው እንዴ? ምን አገባ አንተ? ያገባሃል እንዴ እያሉ ነበረ። ምን አገባ አንተ ራስህ ሞክረው። ይኸውልህ አንድ ነገር አደርጋለሁ በልና አጠፋሃለሁ። ይኸውልህ ስማ መስመርን አትለፍ። ይኸውልህ አባቴ ነው ብናም ብዬ
ያልምረ ምን ያጠፋሉ እየሰማኝ ነው አይደለ እጨርሳለሁ ብሎት ገፍትሮት ወደ ውስጥ እየገባ ነበረ። አባቱ ጨነቀው። ነዲም ምን ይሻላል ብሎ እያሰበ ነው። ዘሪን በአንድ በኩል ክፍሏ ገብታ አፏን ይዛ እያለቀሰች ነው። ነገሩ ከምታስበው በላይ ከባድ እየሆነ መጣ። ደሚር ድንገት ወደ ውስጥ እየገባ ነበረ። ደሚር ወደ ውስጥ ገብቶ ሲያያት ማልቀሷን ትታ ፍጥጥ ብላ እያየችው ነው። እያለከለከ ነው። እሷን ብትሆነ እያየችው ውጣ ከዚህ አለችው። ዘሪን ቆይ አንዴ እያለ ነበረ። ውጣ ይኸውልህ እያለችው ግን ደህና ነሽ አላት። አዎ ደህና ነኝ። እያየኝ ነው አይደለ በጣም ደህና ነኝ። ባንተ የተነሳ ላብድ ነው እያለችው ነው። ገፍትራ ከክፍሉ አስወጣችው። ከዛ እሱ ወደ ክፍሉ ከገባ በኋላ በጣም መረጋጋት ከበደው። ከዛን ያገኘውን ነገር እየወረወረ እየሰባበረ ነበረ። ደሚር ስሜቱን መቆጣጠር አቃተው። ከአቅሙ በላይ ሆነ። በሌላ በኩል ማታ ላይ እነ ጂያን እቤት እየመጡ ናቸው። ቀጥታ ሰዳከት ከመኪናው እየወረደች በአንድ በኩል ካያ ይንጎራደዳል። እጁን ወደኋላ አድርጎ ወደዚህ እያለ ያስባል። ድንገት ሰዳከት መጣች። ካያ ምንድነው ችግር አለ እንዴ አለችው። ኧረ የለም ይላታል። ምንድነው ፊት ላይ ፈገግታ አለ ምንድነው አዲስ ነገር አለ እንዴ አለችው። ኧረ የምን ደስታ ራኔ ዝም ብዬ ነው እያለ ነበር። ቀን ላይ ዘሪንን አግኝቷት ነበረ። ከዛም በኋላ በቃ ናሬ ነገ እንደምትመጣ ነግሬው ነበረ ለዛን የተደሰተው እያለ ጂያ መናገር ጀመረ። ከዛ ሰዳከት በጥርጣሬ ነበረ ዝም ብላ እያየቻቸው የሆነ ነገር እንደተደበቀ ገብቷታል። ሄደች። ከዛም በኋላ ከረ ወንድሜ እማዬ እየጠራጠረች ነው፣ በጣም እየተጠራጠረች ነው። ምን ብለን ነው የምንነግራት እያሉ ነው። እኔ እስር ቤት ስገባ ትነግራታለህ ወይም በፖሊስ ሲያስ በቃ የሆነ የሚጠራጠረው ነገር ነበረ የቦራንን ሞት በተመለከተ ለማጣራት ነው እስር ቤት የገባው ብለህ ትነግራታለህ እያለ ሲያብራራለት አሊያ አየችውና ተናዳ ወደ ክፍሉ ሄደች። ያው እንደምታያት አሊያን ብትሆን ምንም ደስ አላላትም አለው። አዎ እንዴት ደስ ይላታል እያለ ጂያን እሷን ይከተላታል። ከዛ ወደ ክፍሉ እየቀረበ በሩን አንኳኳ። እሷ ጃኬቷን እየወለቀች ነው። ከዛ መግባት ይቻላል እያላት አትገባም ሂድ ቢዚ ነኝ ይኸውልህ ልብሴን እየቀየርኩኝ ነው እንዳገባ አለችው። አሊያ አልጨረሽም እንደ እያላት ነው። አልጨረስኩም ይኸውልህ ወደ አሊ ሲድ እስር ቤት ሂድ ግባ ከሱ ጋር አውራ እኔ ምን ላድርግህ እያለችው ነበረ። አሊያ እባክሽ እያለ ቀጥታ ወደ ውስጥ ገባ። አሊያ እያላን ነበረ። ከዛ እሷ ተናዳ እያየችው ነው። እናውራ አላት። ምንድነው የምናወራው ጊዜ የለኝም አሰማም እንዴ አልፈልግም ብቻዬን መሆን ፈልጋለሁ ብላ ወደ እሱ መኝታ ክፍል ገባችና በሩን ዘጋቸው። ጂያን ግራ እየገባው በሩን ከፈተው። ሶፋው ላይ ተደግፋ ቆማለች። ለምንድን እንደ ልጅ የሚያደርግሽ ቆይ አንቺ አላት። እንደ ልጅ ያደርገኛል አንተ ስለምን እንደ አዋቂ ማያረገ ምንድነው ምልህ ነገር አሰማኝም ማወራን ነገር አትረዳም ምን ላርግ ታዲያ ቆይ ለምንድነው እኛ እንድኖርማል ሰዎች ማንኖረው እስኪ መቼ ነው ተረጋግቼ አንድ ቀን ልጄን ወደ ፓርክ የምወስደው አብሬው የምዝናናው ጠባቂዎች የታጠቁ ሰዎች ሳይኖሩ ለምንድነው አንተ ቆይ እንደዚህ አይነት ህይወት ማፈልገው ልታሳብደኝ ነው እንዴ በቃ ከዚህ ህይወት ውጣ ምን ያረግልሃል እያለችው ነበረ። አሊያ እንደተጨነቅሽ ይገባኛል ግን ማድረግ አለብኝ እያላን ነው። ይሄ ነገር ግዴታ እንደሆነ ይነግራታል። አንተማ ቀድመህ የተዘጋጀበት ነገር ነው ቦራንም ተዘጋጅቶበት ነበረ ለዛ ነው ያንን ቪዲዮ የቀደው አይደለ ከዛ በኋላ አንተም ብትሆን ያን ሐሳብ ለመቀበል አይንን አላሻም አለችው። አዎ ይኸውልሽ አሊያ ማድረግ ያለብኝን ነገር አድርጌያለሁ ባረኩት ነገር አልጸጸትም ትክክለኛ ነገር ነው ያደረኩት አላት። እሷ አየችው እሱም እያያን ነበረ። ትክክለኛ ነገር አድርጌያለሁ እያላት እሻውን ምን ልታረግ ነው እስኪ ምን አይነት ወንጀል ልፈጽም ነው እስር ቤት ለመግባት ብለ ይሄን ሰውዬ ለመጠጋት ብለ ምን ልታረግ ነው አለችው። ዝርዝር ነገር ማወቅ እኮ አይጠብቅብሽም አላት። ማወቅ ፈልጋለሁ ንገረኝ ማወቅ አለብኝ አለችው። ከዛ ጫን ብላ ስትጠይቀው የሆነ መጋዘን አለ በቃ እሱን አቃጥላለሁ አላት። ወፍ አምላኬ ሆይ ትላለች። እንድትረጋጊ ብዬውን ነገር ልንገርሽ እዛ ውስጥ ያለው አደንዛዥ እጽ ነው እና ብዙም ችግር የለውም ተረጋጊ እያላ ነበረ። በጣም ተረጋጋውኝ እያለችው ነበረ። እየወጣች ደህና ደሪ እያላት አየችውና ተናዳ በሩን ዘግታ ሄደች። አሁንም ቢሆን ይህን ሀሳብ አልወደደችውም። በሌላ በኩል ሐሰን አሁንም ቢሆን ከፍቅርዬ ጋር አንድ ቤት ውስጥ እየኖረ ነው። አሁን አንዳንድ ነገሮችን ገዝቶ ወደ ቤት መጣ። ወደ ቤት መጥቶ በሩን ከፍቶ ሲገባ ፍቅርዬ ተኝታለች። ከዛ እሱ ሊቀሰቅሳት ሞከረ። ደክማ ነበረ። በጣም ትኩሳት አላት። ከዛ ስልኩን አወጣ ሊደውል። እሷ ከትራሷ ስር ሽጉጧን አወጣች። እጇ ሽጉጡን ለመያዝ ሁሉ እየከበደው ነበረ። አቅማታለች። እንዳደውል ተኩሳለሁ እያለች እያስፈራራችው፣ ነገር ግን እሱ ከመደወል ወደኋላ አላለም። አልፈራሽም ብሎ በቀጥታ ስልክ ደወለ። የደወለ ወደ አሊያ ነበረ። ሄለው እየሰማኝ ነው ትላለች። ሄለው አሊያ እናትሽ እኔ ጋር ናት አላት። ምን የት ቦታውን ንገረኝ ቦታውን ላክልኝ እያለችው ነበረ። እሺ ልክልሻለሁ ግን እየደካከመች ነው ሁኔታው ጥሩ አይደለም አምቡላንስም ላኪ በፍጥነት አላት። ከዛ አሊያ ወዲያው ጋውኗን እያወለቀች በፍጥነት ለመድረስ እየሞከረች ፍቅርዬ ድካሙ ከአቅሟ በላይ ሆነ። ወዲያው እዛው አልጋ ላይ እየተኛች ነበረ። በሌላ በኩል የሰዳከት ሰዎች በመጨረሻም ፍቅርዬ ያለችበትን ቦታ አገኙት። የእሷን ያረጀ መኪና የሆነ ቦታ ቆሞ አዩት። ከሐሰን ጋር እንዳለች ገባቸው። አሁን ቀጥታ ሼሙዝ ወደ ሰዳከት ደወለላት። ወይዘሮ ሰዳከት ፍቅርዬ ያለችበትን ቦታ አግኝተናል አላት። የት ነው ያለችው ብላ ጠይቀችው። ከሐሰን ጋር ብሎ ነገራት። ምን ብላ ደንግጣ ወደ ወንድሟ ቤት እየመጣች ነው። አሊያ ቀድማ ደረሰች ከአምቡላንስ ጋር። ፍቅርዬን አንስታ አምቡላንስ ውስጥ እየከተቷት ነበረ። በሌላ በኩል
በኩል ሐሰን ይኸውልሽ አሊያን እኮ በሳቱ ልደውልልሽ ፈልጌ ነበር ግን አልፈቀደችልኝም በቃ ምን ላርግ እያለ ያስረዳት ሐሰን ብላ ሰዳከት ጮኸች። እየመጣች ነበረ። አሊያ ሰዳከትን ለማስቆም እየሞከረች ነው። እንዳትጮህ ሰዳከት እባክሽ እንዳትጮህ ስትላ ነበር። አያገባሽም አንቺ ዞር በይ ናና አንተ ፈልጋለሁ እያለችው ነበረ። አሊያ ከእናቷ ጋር ልትሄድ ወደ አምቡላንሱ ገባች። ናንተ አብረን የምናወራው ነገር አለ ብላው በቀጥታ ወደ ውስጥ ገቡ። አንተ ምንድነው እየሆነ ያለው ነገር? እቺት እዚህ ቤት እያለች ለምን ያልነገርከኝ? ማን አንተ? ማን ስለሆንክ ነው እዚህ ቤት የምታስገባት? እንዴት እዚህ ቤት ታስገባታለህ? ማን አንተ እያለችው ነበረ። እባክሽ እህቴ ተረጋጊ፣ ማለቴ ሁኔታዋ እኮ ጥሩ ስላልነበር እኮ ታማ እኮ ነበረ አላት። እህቴ አትበለኝ ከዚህ በኋላ ይኸውልህ ስማ እኔ እንደዚህ አይነት ወንድም የለኝም። ስማ እንዴት ነው እዚህ ቤት ልታስገባት የቻልከው? ዋናው ጥያቄ እኮ ይሄ ነው ስትለው ነበር። ሁኔታዋ ጥሩ አልነበረም፣ በጣም ታማ ነበረ። አመጣኋት በቃ ምን ላርግ ታዲያ መቼስ መንገድ ላይ ትቻት አልሄድም በማለት ተናገር። አንተ የሆስፒታል እንግዳ ተቀባይነ ምን አገባ እቺ ሴት ምን አይነት የድሮ ህይወት እንዳላት ምን አይነት ህይወት እንዳሳለፈች ሳታቀርተ ነው እንዴ? ሳጠረጥር ቀርተ ነው እንዴ? አንተ ልታዋርደኝ ነው እንዴ? እኔ ማዋረድ ነው የምትፈልገው አለችው። ተረቋያ እንዴ ምናልባት እኮ እንደውም እኔ ባላነሳ ኖሮ እኮ ነበር የምንዋረደው እኮ ለእኛ ክብር አይመጥንም ነበረ። እንደገና የአሊያ እናት ናት እንግዲህ ያደረግኳት እንዴ ይሄ ነገር እኛን ይመጥነናል እንዴ? አይመጥነንም እንዴ? ሰብአዊነት የሚባል ነገር እኮ አለ እያላን ነበረ። ስማ ይሄን ብታስብ ኖሮማ መጀመሪያ ለእኔ ተነግሬ ነበረ፣ ለእኔ ማሳወቅ ነበረብህ አለችው። ተረጋጊ እያላን ነበረ። ዞር ስትል ሽጉጥ አየች። ይሄ ሽጉጥ እሷ ጋር ነበረ እያለች ድንገት ፎቶ ደግሞ አገኘች። ፎቶን አየችው። ሐሰን ይሄ ፎቶ እዚህ ምን ያደርጋል አለችው። ፎቶ ላይ ሐሰን እንዲሁም ሀሊስ አብረው ተነስተው ነበረ። ያው ተረስቶ ነበረ ቆሻሻ መጣ ውስጥ ከተትኩት፣ ነገር ግን ፍቅሪ አንስታው ነበረ ስታዩ ነበረው ምን እንደሆነ አልገባኝም ምን ይላታል። እንዴት ምንድነው ሀሊስን ታውቋለች እንዴ ብላ ጠይቀችው። አላውቅም የምር አላውቅም ብሎ ይመልስላታል። ስማ ሐሰን ከዚህ በኋላ እኔ ሳላቅ ምንም ነገር ማድረግ አልችልም ትሰማለህ አይደለ? አለበዚያ ከኔ ጋር ትጣላለህ። እቺ ታጠገብ ከዚህ በኋላ እንዳትደርስ ብላ ወጣች። ሐሰን ጨንቆታል። ወዲያው እሷ ፎቶን ይዛ እየወጣች መኪና ውስጥ ገባች። ወደ ቤት እየተመለሰች ነው ፎቶን እያየችው። በሌላ በኩል አሊያ እናቷን ይዛት ሆስፒታል መጣች። በጎን በኩል ቀስ ብሎ ጂያን አጠገባ እየተቀመጠ ነበረ። እንዴት ናት ብሎ ጠየቃት። ምን ሕክምና ያስፈልጋታል? ለተወሰነ ቀን ያለ ሕክምና ስለቆየች እንደገና ኢንፌክሽኑ ተነስቶባታል። እስኪ የቻልነውን ነገር እያደረግን ነው እያለችው ነው። ከዛ መልሳ እኔ ምልህ መቼ ነው ታዲያ ሰዓቱ ደረሰ እንዴ አለችው። ዛሬ ማታ ነው እየጠበኩኝ ነው ሰዓቱ እስኪደርስ ይላታል። የበለጠ በጣም ጨነቃት። በሌላ በኩል ናሬ ቀጥታ ኦስካርን እየተመለከተችው ነው። ኦስካን ግን ለምንድን እንደዚህ ያደረከው? በቃ እኔ ካንተ ጋር መሆን እንደማልችል ስታቅ ከሻይን ጋር መቼም እንዳልሆን ልታረገኝ ነው አይደለ? ብቻ አንተ ተነስልኝ፣ ብቻ አንተ በእግር ተራመድ፣ ብቻ በእግሮች ቆም፣ እኔ ከሻይን ጋር አልሆነም፣ ከማንም ጋር አልኖርም፣ አንተ ደስ ይበለ እያለች እያለቀሰች ነበረ። በድንገት ሰዳከት የመጣቸው ነይ ብላት አብረው ይራመዳሉ። እየወጣች እያለ በክራንቿ እየተራመደች ድንገት ሻይንን አየችው። ሻይን ተደብቆ እያያን ነው። ከወንድሟ አጠገብ እየተራመደች ነበረ። ከዛ ሻይን ተደብቆ አያታያትና ሄደ። በጣም አሳዘናት። ዞር ብላ እያየችው ነበረ። አብረው እየተራመዱ በአንድ በኩል እነ አሊያን እያገኟቸው ነበረ። ከዛ ሰዳከት ወደ እነሱ እየቀረበች ነው። ፈጣሪ ሁሉን ነገር ያቅልልላት ብላ ዝም ብላ አለፈች። አሊያ አመሰግናለሁ ብላ እያየቻን ነው። ከዛም በኋላ በቃ ናሬ ራስሽን አታርቅሚ ወደ ቤት ሂጂ እያለቻት አብረው እየወጡ ነበረ። ከዛም በኋላ ድንገት መንገድ ላይ ሚኔን አገኟት። ሚኔ ቆማ ፈጣሪ ሁሉን ነገር ያቅልላችሁ ትላለች። ከዛ ናሬ ከዚህ በኋላ ደግሜ አንቺ ማየት አልፈልግም ስትላን ነበረ። ሚኔ ደንገጥ ብላ ታያታለች። ከዛ ሰዳከት እናንተ ሂዱን የመጣው ብላ እንደሄዱ ታረጋቸውና ለሚኔ በምልክት በፊቷ ሰታት መታጠቢያ ክፍል ተገናኙ። ሁለቱም ወደ ውስጥ ተያይዘው ገቡ። ህመሙ ጀመረሽ እንዴ? ችግር አለ እንዴ ጽንሱ ላይ አለቻት። አረ የለም ልጁ በጣም ደህና ነው ብላ ሚኔ መለሰች። ከዛ ሰዳከት ጥሩ እሺ አሁን ላንቺ አንድ ቤት ስራ አለኝ ፍቅርዬ ጋ ማለት ነው። የሚገባ ሰው የሚወጣ ሰው ካለ አዲስ ነገር ካለ የተለየ ነገር ካለ የሆነ ነገር ከሰማሽ ትደውይልኛለሽ እሺ ፍቅርዬን በተመለከተ እያለቻን ነው። ሚኔ እሺ አለቻት። ከዛም በኋላ በቀጥታ ሰዳከት ትታት ወጣች። ሚኔ በአዲሷ የቤት ስራዋ በጣም ደስተኛ ሆናለች። እነ ጂያን ከደቂቆች በኋላ ቤት መጡ። ናሬን ብትሆን ከብዙ ቀናቶች በኋላ ወደ ቤቷ መታለች። ህፃኑ ጂያን ሮጦ አክስቱን እያቀፈ ነበረ። እንኳን ተመለሽ እያላን ነው። ከዛ እሷ ወደ ውስጥ ከገባች በኋላ ህፃኑ ጂያን ወደ ጂያን ቀርቦ እሷ ከተመለሰች ደህና ከሆነች በኋላ ኳስ እንጫወታለን ብላይ ነበር አለው። ጂያን ዛሬ በጣም ብዙ ኃላፊነት አለበት ዛሬ የምቸኝም እያለ ነው። እባክህ አቦዬ እባክህ ብሎ ለመነው። አሊያም በአንድ በኩል እባክህ ብላ አብራብ እየለመነች ነበረ። ከዛ በአንድ በኩል ነካ ጊዜ የለም እያሉ በእጁ ምልክት እየሰጡት ነበረ። ከዛም በኋላ ጂያን ወደ ነካ ቀረብ ብሎ ስንት ሰዓት አለኝ አላቸው። በቃ 1 ተኩል ወይ 2 ሰዓት አሉት። በ1 ተኩል ወይ በ2 ሰዓት ህፃኑን ጂያን አጫውቶ እንዲመለስ ነበር ያሰበው። ከዛ አሊያንም እንሂድ እያላን ነው። ተሰብስበው ራቅ ወዳለ ቦታ መጡ፣ ወደ ኳስ ሜዳ። ሁሉም ልብሳቸውን ቀይረው ከመጡ በኋላ ኳስ እየተጫወቱ ናቸው። ናሬ መኪና ውስጥ ሆና እያየቻቸው ነበረ። አሊያ እጇን እያወዛወዘች አብራ ትስቃለች። ለደቂቆች አብረው እየተጫወቱ ድንገት ሻሂን መጣ። ህፃኑ ጂያን አይቶ ሲጣራ ጂያንም አየውና ና እያለው ነበረ። ሻሂን ከመኪናው ወጣ። እሱም ቢሆን ማሊያ አድርጎ አብሯቸው እየተጫወቱ
እየተጫወተ ነበረ። ለደቂቃዎች እንደዚህ አብሮ እየተደሰቱ ከዛ በኋላ ጂያን ከህፃኑ ጂያን ጋር አብሮ ሲጫወት የተመለከተችው አሊያ በቅናት ነበረ ስታይ የነበረው። በጣም ደስ ብሏት በልጇ እንዲሁም በጂያን በህይወቷ በጣም ደስተኛ ሆናለች። ይሄ ነገርም ከእጇ ሊወጣ በጣም እንደተቀረበ አድርጋ ስትፈራ ነበረ። ሻሂን እየተጫወተ ናሬ ከመኪናው ወጥታ በክራንቿ እየተራመደች ቀረብ ብላ ስታዩ ነበረ። ናሬ በቃ ራስሽን አታርኪም መኪና ውስጥ ግቢ እያላን ነበር ጂያን። እሷ ግን ሻሂንን ዝም ብላ እያየችው ነበረ። ከዛ አሊያን ብትሆን ወደ ጂያን ቀረብ ብላ እንባ ሁሉ እየተናነቃን ነበር። ጂያን እባካለችው አሊያ ይሄ እኮ አንዴ ያበቃለት ነገር እኮ ነው፣ ግን ማታ ላይ ወደ ጣቢያ እንዳትመጪ፣ ላያሽ አልፈልግም፣ ፍርድ ቤትም እንዳትመጪ አደራ እያላን ነበረ። አየችውና ግራ ገብቷት ልታለቅስ ደርሳ ወደ መኪናው እየገባች ነበረ። እሱም እየተከተላት ነው ያለው። ማታ ላይ ሰዓቱ አልደርስልሽ ብሏታል። ዝም ብላ ሰዓቷን ትመለከታለች። የሆነ ሰው መጥቶ ጂያን ተይዟል፣ ፖሊስ ጣቢያ ተወሰደ እስኪላ ድረስ እየጠበቀች ነው። ጂያን ደግሞ በቀጥታ ወደነ ሀሊስ ድርጅት እየገባ ነው። ከገባ በኋላ በመኪናው በጣም ብዙ ነዳጅ ተሸክሞ ነበረ። ወደ ውስጥ እየገባ አቶ ጂያን ችግር አለ እንዴ? ምን ታረጋለህ እዚህ እያሉ ነበረ። ሽጉጡን እያነጣጠረ እሱ ደግሞ እያቀባበለ ወደዛ ሂዱ፣ ፖሊስ ጋር ደውሎ ቶሎ በሉ እያላቸው ነበረ። እሺ እያሉት ወደ ኋላ ይሸሻሉ። ከዛ እሱ ቀጥታ ነዳጁን ይዞ ወደ መጋዘኑ ገባ። አደንዛዥ እጽና ሌሎች ነገሮች ያሉበት መጋዘን ውስጥ ከገባ በኋላ ነዳጁን ማፍሰስ ጀመረ። ነዳጁን እያፈሰሰ ከዛም በኋላ ደግሞ መሬት በመሬት በጀሪካን አድርጎ ቤንዚን እየረጨ ነበረ። ከዛ በዚህ መንገድ እንደዛ ካረገ በኋላ ባንዴ እሳቱን ለኮሰው መጋዘኑን እያቃጠለው ነበረ። በዚህ መንገድ መጋዘኑ እንደዚህ እየወደመ ሰዎች እየተሯሯጡ እሳቱን ለማጥፋት ሲሞክሩ፣ በአንድ በኩል ጂያን በፖሊስ እየተያዘ ነው። አሊያ ጭንቅ ብሏታል። አሊያ በተደጋጋሚ ሰዓቷን እያየች ድንገት ሼሙዝ መጮ ጀመረ። ወይዘሮ ሰዳከት እያለ ሲጮህ አሊያ እየፈራችሁ ደረሰ። ከዛ ሰዳከት ሼሙዝ ምን ተፈጠረ ስትለው ጂያን ወሰዱት፣ ወዲያው ፖሊስ ጣቢያ ተወስዷል ሲላት የትኛው ጣቢያ ስትለው ሚዲያት የሚገኘው አላት። እንሂድ ይባባላሉ። ሰዳከት ዞር ብላ አሊያን እያየቻት ነው። አሊያ ስለዚህ ጉዳይ ቀድማ እንደምታቃርጋ እያሰበቻት ነው። አሊያ ሰዳከትን እየተከተለቻት ነው። በአንድ በኩል ናሬን ብትሆን ምን ተፈጠረ ብላ ትጠይቃለች፣ ትከተላቸዋለች። ነገር ግን እነ አሊያ ትተዋት ሄዱ። ከደቂቆች በኋላ ፖሊስ ጣቢያ ደረሱ። ከመኪናው እየወረዱ ናቸው። ምንድነው ነገሩ አልገባኝም፣ ምን ሲሆን ታሰረ፣ ምን ሲሆን ተያዘ ብላ ሰዳከት ጠይቃለች። ከዛ ካያ ቆይ አንዴ እማዬ ልንገርሽ ላስረዳሽ እያላ ነበረ። እሺ ንገረኝ ምንድነው ነገሩ ትላለች። እማዬ ይኸውልሽ ጂያን የወንድሜን የቦራን አሟሟት በተመለከተ ለማጣራት እስር ቤት ለመግባት በራሱ ያደረገው ነገር ነው፣ ሆን ብሎ ነው ያደረገው አላት። ለምን ሲባል አለችው። ለምንማ ያው እንዳልኩሽ እኮ ነው፣ ቀደም ብዬ የወንድሜን አሟሟት ለማጣራት ነው፣ ግን አቃቤ ሕጉ ክሱን ያነሳለታል። እሺ ይሄ ለትንሽ ጊዜ የሚደረግ እስር ነው፣ ለትንሽ ቆይታ የሚደረግ እስር ነው እሱ ከዛ እና አሊስን ለማግኘት ብሎ ነው አለው። ማለት ምን ተፈጠረ? ጀመል ያጠፋው ነገር አለችው። እኮ በቃ ወንድሜ ቦራን ካናዳ እንደነበረ አሊስ ያቅ ነበረ አላት። ምን አለችው ደንግጣ። አዎ ያቅ ነበረ፣ ለብዙ ቀናቶች ሲከታተል ነበረ እና ወንድሜን ነገር ማጣራት አለበት እያላን ነበረ። ከዛ እሷ የበለጠ ፍቅሪን የምትጠረጠርበት ነገር እየጨመረ መጣ። ድንገት ጂያን እጁን በካቴና ታስሮ መጣ። ለምን እዚህ መጣሽ? ለምን መጣሽ? እንዳመጭ ብያል ነበረ እያለ አሊያን እየጠየቃን ነው። አሊያ ፈርታው ነበር የምታየው። ልጄ ለምንድነው እንደዚህ ነገር ያደረከው? ለምንድነው ያላወቅኩት? ለምንድነው ያልነገርከኝ ብላ እየጠየቀችው ነበረ። እማዬ በቃ ያሁን አውቀሻል እኮ አለ። ለመጣሽ እያለ መኪና ውስጥ ገባ። ከዛ እሷ በሩን እየዘጋች ተጠንቀቅ አለችው። በዚህ መንገድ ወደ እስር ቤት ጊዜ ማቆያ እየወሰዱ ነበረ። አሊያ ስልክ ተደወለላት። ነርሷ ደውላላት ፍቅርዬ ካልወጣውኝ እያለች እያስቸገረች ነበረ። ካልሄድኩኝ ብላ ስታስቸገር ተደውሎላት መጣው ብላ አሊያ ወደ ሆስፒታል ልትሄድ ነው። በአንድ በኩል ፍቅርዬ በጣም እያስቸገረች ነው ካልሄድኩኝ ብላ። አሁን ሰዳከት ቤት ከመጣሽ በኋላ የነገሩ መደራረብ እስካሁን ድረስ ይህን ነገር አለማወቋ በጣም አናድዳት። ጭንቅላቷን ይዛ ፈጣሪ ሆይ ምንድን የሆነው ትላለች። ወደ ወንድሟ ሐሰን ልትደውል ነው። እሱ እየደወለላን ነበረ። ሐሰን አንተ ማትረባ ብላ ስልኳን ወረወረች። ስልኳን እየሰባበረችው ነበረ። ከዛም ወደ ፍቅርዬ መኝታ ክፍል መጣች። ክፍሏን በሙሉ አበጥራ ስትበረብር ነበረ። በደንብ አርጋ እያገላበጠች ብትበረብርም ምንም ልታገኝ አልቻለችም። ስለዚህ ወደ አሊያ መኝታ ክፍል ደግሞ መጣች። የአሊያን መኝታ ክፍል በደንብ አርጋ እያገላበጠችው ነው። በአንድ በኩል አሊያ ሆስፒታል ደረሰች። ስትደርስ ፍቅርዬ እያስቸገረች ነበረ። ከዛ አሊያ ቦርሷን ተቀበለችና ነርሷ እንድትወጣ አርጋ ምልቶኝ ነው ያና ምትሄጂው በማለት እየጠየቀቻት፣ ነገር ግን ፍቅርዬ ነገሩን አባሰችው። መሄድ አለብኝ ይልሽ አሊያ እኔ መሄድ አለብኝ፣ በቃ ያ ሰውዬ በቃ በህይወት መቆየት የለበትም፣ አጠፋዋለሁ ጨርሰዋለሁ ስትል ነበር። አርፈሽ ተቀመጪ ነው የምጨርሽው፣ መጀመሪያ ለራስሽ አስቢ እያለቻት ነበረ። አሊያ ይልሽ እኔ እኮ እያለች ልታስረዳት ሚኒ ተደብቃ ማዳመጥ ጀመረች። አሊያ አልገባሽም፣ እኔ እኮ እስካሁን ድረስ አላመናችሁኝም፣ አንቺም ትጠራጠርኛለሽ አይደለ? ነገር ግን እኔ የቦራንን ፎቶ ለአሊስ ሳሳየው
ስላየው በቃ ደስተኛ ስለነበርኩኝ ነው እኔ ሆን ብዬ ለዓላማ አይደለም ስትላት ዝም በይ አትጩሂ ዝም በይ በቃ እያለቻ ነበረ። ሚኔ ይህን ስትሰማ ክው ነበር ያለችው። ያልጠበቀችው ነገር ነበረ። ይህን ከሰማች በኋላ ፈጥና ለሰዳከት ልደውልላት እየሄደች ነው። በአንድ በኩል አሊያ ደግሞ ራስሽን ትጎጃለች ተጠንቀቂ ብላ እየመከረቻት ወደ ነበረችበት አልጋ ስትመልሳን ነበረ። ነገር ግን ሰዳከት አሁን የአሊያን ክፍል እየበረበረችው ነው። የአሊያን ክፍል በደንብ እየፈተሸች ናሬ መታ እማዬ ምን ሆነሽ ነው ብላ የጠየቀቻት ቆይ አንዴ ብላውንም ነገሮችን ታገላብጣለች። በድንገት የሆነ ፎቶ አገኘች። እዚህ ፎቶ ላይ የሚታየው ፍቅሬና ሀሊስ አብረው ተቀምጠው ነበረ። ይህን ፎቶ ስታየው ደነገጠች፣ አለቀሰች፣ ክው ብላለች። ናሬን ብትሆን ደንግጣለች። ሰዳከት የልጄን ገዳይ አገኘሁት ብላ በጸጸት ስታለቀስ ሀሊስ አፍንጫዋ ስሮ ነው ብዙ መጥፎ ነገሮችን ሲያቀናበር እንደነበርና እሷ ደግሞ ይህ ሳይገባት እንደቀረ ስታስበው በሙሉ ዘገነናት። ከዛ ሚኔ ደወለች። ሰዳከት ስልኩን አነሳችው። ሄሎ ወይዘሮ ሰዳከት ፍቅሬ ናት ለሀሊስ የቦራንን ፎቶ ያሳየችው እሱን ፎቶ አሳይተዋለች ብላ ነገረቻት። ሰዳከታውን ነገሩ በሙሉ ስሜት እየሰጣት መጣ። ስልኳ ከእጇ ወደቀ። ፎቶን ይዛ እያለቀሰችው ነበረ። ፎቶን አጨማዳ ይዛ ታለቅሳለች። በሌላ በኩል አሁን ጂያን እስር ቤት ደረሰ። ቀጥታ እነካያ እየተቀበሉት ናቸው። እነካያ እስር ቤት በረጋ ቆሞ እያዩት፣ በአንድ በኩል ጂያን ከመኪናው ወርዶ ፖሊሶች ወደ ውስጠኛው እስር ቤት ይዘው ሲገቡ ፈጣሪ ጠብቀ ወንድሜ እያለው ነበረ። ጂያን በዚህ መንገድ እስር ቤት እየገባ ነው። ሰዳከት ግን ምትይዘው ምትጨብጠው ጠፋት። እያለቀሰች ነበር። ድንገት አሊያ መጣች። ስትመጣ ክፍሉ በሙሉ ተመሰቃቅሏል። እንዴ ምን ተፈጠረ? ማነው ክፍሉ እንደዚህ ያመሰቃቀለው ስትል ነበረ። አንቺ ልጅ ገዳይ ነሽ፣ ከእናትሽ ጋር ተባበርሽ፣ ለአሊሴን ፎቶ አሳየሽው፣ ምንድን ነበር ስታረግ የነበረው? አንቺ የልጅ ገዳይ ነሽ፣ ልጄ እንዲሞት ተባብረሻል ስትላ ነበረ። ወይዘሮ ሰዳከት እኔ እንደዚህ ብልሽ መውቀሳችም እኔ ምንም ማውቀው ነገር የለም ስትላ ነበረ። ገና ልክልክሽ እነግርሻለሁ ይልሽ አንቺ ነሽ ልጄን የከዳሽው፣ ልጄ እንዲገደል ያደረግሽው አንቺ ነሽ ስትላት አይደለም ይልሽ ወይዘሮ ሰዳከት አይደለም እንደዛ አትበይ እያለቻ ነበር። ውጪ ከዚህ ውጪ ገዳይ እያለቻት እንድትወጣ ያረገቻት። አሊያ ከደረጃው ተወርዳለች። ሰዳከት ትከተላታለች። አሁኑኑ ከቤት ውጪ ውሰዷት እያለች እነ ሼሙዝና ሌሎች ወንዶች ሊጎትቷት እየሞከሩ አሊያ ልቀቁኝ ምሮ የምታረጉት ብላ ስትቆጣ ነበረ። ራሷን ለመከላከል ብዙ ሞከረች፣ ግን ነገሩ ከባድ ሆነባት። በአንድ በኩል ህፃኑ ጂያን ከውስጥ እየወጣ ነበረ እማዬ እያለ፣ በአንድ በኩል ሰዳከት ግን የልጅ ገዳይ ነሽ ብላ በሱ ፊት ስትናገር አሊያ ኧረ እባክሽ ህፃን ልጅ ነው በሱ ፊት እንደዚህ አትበይ ብላ እያለቀሰች ነበረ። እነ ኡሙና እነ ፓኪዜም ቢሆኑ ህፃኑን ጂያን አንስተው ወደ መኝታ ክፍሉ እያስገቡት ናቸው። አሊያ በዚህ መንገድ እየተጎተተች ቀጥታ ከደረጃው እየወረደች፣ ሰዳከት በአንድ በኩል እዚህ እኛ ቤት ጋር ድርሽ እንዳቴ ከዚህ በኋላ አመጭም የልጄ ገዳይ ነሽ ብላ እየጮች ባን ነበረ። ከዛ ወንዶቹ እየሳቡ ሊያስወጣ ሲሉ ልቀቁኝ ምር የምታረጉት ከማን ጋር እየወራችሁ እንዳላችሁ ታውቃላችሁ? እኔ ማን ነኝ? እኔ አሊያ አልቦራ ነኝ። እሺ እኔ እንደማንም ተራ ሴት አይደለሁም። እንደማንም ተራ ሴት ጎትታችሁ አታስወጡኝም። ስሚ እኔ አሊያ አልቦራ ነኝ ትሰሚያለሽ አይደል ስትላት፣ ሰዳከት በጣም ተናዳ እያየቻን ነበረ። ስሚ እኔ የዴኒዝ አልቦራ እናት ነኝ፣ የጃን አልቦራ ሚስት ነኝ፣ የዚህ ቤት እመቤት ነኝ ትሰሚያለሽ አይደል? የማይገባሽ ከሆነ ልክልክሽ እነግርሻለሁ ብላ እጇን እያወራጨች ስትጮህባት፣ ሰዳከት ደንግጣ ተናዳ ታያታለች። ናሬን ብትሆን አሊያ ከመቼው ተቀየረች ብላ ደንግጣ እያየቻን ነበረ። ሴቶቹ በዚህ መንገድ ተፋጠዋል። ጂያን ግን እስር ቤት ገብተዋል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።